ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም፣ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንደተለመደው እናንተን ያዝናናሉ፣ እናንተን ያስደስታሉ ምላቸውን ቪዲዮዎች ሰብሰብ ይዤ መጥቻለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተልና ላይክ እና ሼር እንዲሁም ሰብስክራይብ ማድረግ ብቻ ነው። ሌላ ከእናንተ ምንም አይጠበቅም፣ ክፍያ የለውም፣ በነፃ ነው። አያችሁ፣ እንደዚህ ነኝ እኔ። ስለዚህ ሁላችሁም ይህን ቪዲዮ ልክ ስትጀምሩ ሰብስክራይብ አድርጋችሁ ጀምሩ። ከዛ በኋላ ላይክ እና ሼር በማድረግ ለሌሎች እንዲዳረስ አድርጉልኝ። ስለዚህ እናንተ ትደሰቱበታላችሁ፣ እናንተ ትዝናኑበታላችሁ የምላቸውን ቪዲዮዎች ወደ እናንተ ይዤ መጥቻለሁ። ስለዚህ ቀጥታ ወደ ቪዲዮዎች እንግባ አይደለ? ይመቻችሁ። ብሮ እንዲንሽ ተረፈ የሚባል ዘመድ አለ? አሬ የለኝም። ተረፈ የሚባል ወንድምሽ ተረፈ አይደለም ስሙ? አረ እኔ የለኝም ወንድም ጨረሱ። አንቺ እንዲህ ነው የሰው መመሳሰል? አረ ዝም በይ። ገርሞኝ እኮ ነው ያስቆምኩሽ እኮ አላውቅሽም እኮ ነው። ግን በቃ እሱን ነው የምመስለው። የምርሽ እኔስ በስማ ቁጭ እሱን ቁጭ። አረ ዝም በይ። አሁን እኮ እዚህ ጋር ነበር። አሁን ወዴት ነው እናት? ቆይ ትንሽ ብንሄድ እኔ እዚህ ጋር አይጠፋም። እዚህ ጋር የሚመስለው ተረፈ ምናምን አስጨነቀው። ተረፈ ይሄን ተረፈ አንቺ ነው ይመስላል። ቆይ እስቲ ያማን ብሽቀና እና ታዲያ ብቻዬን ይደብረኝ። ወይኔ ውሻው ነው እሱን የሚመስለው። እግዚአብሔር ተጫወተበት። ዝም ብሎ ተራሱ መሄዱ ሰረስ ይዞት መጥቶ ብቻዬን ይደብረኝ እንደ ኧረ ተረፈ። እውነት የሰው እኔ አላልኩም። ኧረ ይቀልዳል፣ እግዚአብሔርም በጣም ይቀልዳል። እሱ ደግሞ ተከትሎት መምጣቱ ነው እንጂ። እሺ ጋይስ ይመቸው። ለማንኛውም እስቲ ቀጣይ ቪዲዮ እንይ። Try Ethiopian food for the first time. 이타프탕. I want to try Ethiopia food in Korea. Oh, finally I found Ethiopia food in Korea. Let's go. Wow, who is it? Wow, what is this? 안녕하세요. Wow, what is this? የትዛው ኮሪያ መሰለኝ። Yeah, it's my first time. Yeah. So many menu. Yeah, What's your name? Jion. Yeah. Jion. Portion is really big. Wow, thank you. ዲንም ያለው አያችሁ አቀራረቡ በየአይነት ሌላ ቦታ ሰው ያሽቃብጣል። አቤሳኪሊሎ በጓንት ነው። Hello. What should I try first? Anything. You በየአይነት can try anything. Okay. I think I want to try with ኧረ ምራቄን አስዋጠች። Whoa. This one is looks like samjang in Korea. Wow, I want to try with cheese. 잘 먹겠습니다. 비 Injera is so soft. How to say yummy in Ethiopia? ይጣፍጣል። 인타프탄. እውነት ነው ይጣፍጣል። 나 맛있게 먹어. Oh, you can speak Korean. ጋይስ እንዴት ነው? Actually, it's a little bit sour. እቲ This one. I like Ethiopia food. You እኛም know? በጣም It's ነው really የምንወደው። savory. Yummy. Yeah. 이타프탄. ይጣፍጣል። Yeah, 이타프탄. ኧረ እንጀራውን ቡቡዜላ አደረገችው። It's like soft bread. So good. It's like chicken. እሰይ ያበላል። Wow, really sponge. Tofu. ክትፎ Kupo. ክትፎ Low meat. Beef? Oh, yeah. Wow. Really good. Little bit spicy. You know, this is not original raw meat. Some seasoning inside, I think. Because it's salty, right?
ጉረሽ እቺንም ቢያት Wow. መጨረሻ ላይ ቡና መጣ። No. It's just part of cinema. Oh, okay. Wow. Oh, it's really deep and rich. Nice. I want to go Ethiopia. Really? Yeah, I want. Namaste Kulalen. Bye bye. Namaste Kulalen. Ciao ciao. አታ ታጣድፎ የለ እንደ እንጀራውን እኮ እንደዚህ እንደ ዋሽንት እኮ ነው እንትን ያለችው። እንግዲህ ለማንኛውም ምግቡ አንደኛ ነው በእውነት አልቀመስነውም እንጂ አንደኛ ነው በጣም። ኮሪያ እንደዚህ አይነት ምግብ ይሰራል ያበሻ? አረ አሪፍ ነው። እንዴት አያችሁት? እሺ ለማንኛውም ወደ ቀጣይ ቪዲዮ እንስት። አስረግዛችሁ ወይንም ደግሞ ካስወለዳችሁ በኋላ ጥላችሁ የምትሄዱ ሰዎች መጨረሻችሁን እኔ ልንገራችሁ። ከ15 ዓመት ወይም ከ20 ዓመት በኋላ የሆነ ቴሌቪዥን ጣቢያ ላይ ትመጡና አርጅታችሁ ወገባችሁ ጎብጦ በመከበሪያ ዘመናችሁ የገዛ ልጃችሁን ቀና ብሎ ለማየት እንኳን ድፍረት ሳይኖራችሁ ልጄ ከ20 ዓመት በፊት እየሄድኩት ባለመገንዘብ ነው፣ ባለማወቅ ነው፣ ባለማስተዋል ነው፣ እባክህ ይቅር በለኝ፣ እባክህ ማረኝ እያላችሁ መለመን ይሆናል መጨረሻችሁ። ቪዲዮን የሚያዩ ሰዎች ደግሞ ከስር ይገቡና አሁን ገንዘብ ሲያገኝ ጊዜ መታችሁ ልትለምኑ በገዛ ልጃችሁ እግዚአብሔር ያሳያችሁ። ዛሬ ከፍ ሲል ነው የታየህ፣ ዛሬ ትልቅ ቦታ ሲደርስ ነው መተህ የምትለምነው እየተባላችሁ ኮሜንት ይጻፍላችኋል። ጀግና ከሆናችሁ በስህተትም ይሁን በማወቅም ይሁን ለገባችሁበት ነገር ኃላፊነት ውሰዱና ዛሬ ልጃችሁን በአግባቡና በስርዓት አሳድጉ። የዛን ጊዜ ሽምግልናችሁ ያማረ ይሆናል። ቀና ብላችሁ ትሄዳላችሁ። ይሄ ለአንዳንድ ወንዶች ነው። ያው ትምህርት ይሆናችኋል። አስረግዛችሁ ለምትሸመጥጡ ልጅ አይደለም ለምትሉ ነገ እንዳይቆጫችሁ በመጨረሻ ጊዜ በስተርጅና ይቅርታ ብትጠይቁ ከረፈደ እንዳይሆንባችሁ ካሁኑ እረፉ። ልጃችሁን በስርዓት አሳድጉ። ይሄ አሪፍ ምክር ይመስለኛል፣ አሪፍ ትምህርት ይመስለኛል። ለሚገባው ሰው ነቃ ላለ ሰው አሪፍ ምክር ነው። እናመሰግናለን ስለመከርከ እና ልጅ አይደለም ዞር በል ለምትሉ ወንዶች ሁሉም ወንዶች አይደለም፣ አንዳንድ ወንዶች ትምህርት ይሆናችኋል ብዬ ተስፋ አድርጋለሁ። ቀጣይ ቪዲዮ እንሂድ እስቲ። አረደራ ወይ ደግሞ ከስልክ ጋር ነው ያገናኙት። አይታችሁታል? ያ ጣሳ ነው። ሁለቱ ከስልካቸው ጋር ኮኔክት አድርገው በስልክ ነው የሚጮቱት። በጣም ይችላሉ። እግዚአብሔርን በጣም ነው የሚችሉት። በጣም የሚችሉ ልጆች ናቸውና እስቲ ትምህርት መማር የሚችሉበትን እንትን ቢመቻችላቸው በጣም ይችላሉ። የሙዚቃ ትምህርት ቤቶች እስቲ ስፖንሰር አድርጓቸውና የተሻለ ቦታ ላይ ብናያቸው ደስ ይለኛል።
አሪፍ ስራ ነው። አሪፍ ነገር ነው ያቀረቡት። ደስ ይላል። እንደዚህ በስልክ ነው የምር ግን አይታችሁታል። በስልክ ነው ኮኔክት አድርገው ምናምን ከብል እንትን ዋጋ ከስፒከር ዋጋ ያኛው ጣሳ ምናምን ነውና ድስት ይመስለኛል አጠገቡ ሌላ ያለው አሪፍ ስራ ነው። ይችላሉ፣ በእውነት ይችላል። እንዲህ አይነት ጥበብ ያላቸው ልጆች እኮ ቁጭ አሉ በየሰፈሩ። እግዚአብሔርን ስንት ስራ መስራት የሚችሉ ልጆች አሉ። ግን ምን ዋጋ አለው? የተሻለ ቦታ ላይ ደግሞ ብናያቸው በጣም ደስ ይለኛል። አሪፍ ስራ ነው። በርቱ፣ ቀጥሉበት። ነገ የተሻለ ደረጃ ላይ አሪፍ ባንድ መስረታችሁ እንደማያችሁ እምነት አለኝ። እስቲ ደግሞ ወደ ቀጣይ ቪዲዮ እንሂድ አይደለ? ሰው ለመደሰት ብዙ ነገር አያስፈልገውም። ደስተኛ ኑሮ ለመምራት በጣም የሚገርምሽ ነገር ስንት በቢሊየን የሚቆጠር ገንዘብ ያላቸው ትዳራቸው ይፈርሳል፣ ልጆች ይበተናሉ፣ ልጆች ድራግ ውስጥ ይገባሉ፣ ልጆች ሱሳይድ ውስጥ ይገባሉ ምናምን ብዙ የምናውቃቸው ታሪኮች አሉ። ነገር ግን ኢትዮጵያ ውስጥ አንድ ገጠር ሄደሽ አንድ ደሳሳ ቤት ውስጥ 3 ጥጃ ያላቸው 2 ላም አለቻቸው፣ ትንሽ የሚያርሷት መሬት አለቻቸው፣ በፍቅርና በደስታ ይኖራሉ። ምንድነው የሚያሳየን? ደስታ አይገዛም። ደስታ ከውስጥ የሚፈልቅ ልክ ነው። ሚሊዮነር ስለሆነን ደስተኞች ነን ማለት አይደለም። ድሃም ስለሆነን ደግሞ ያው ደስታ ይርቀናል ማለት አይደለም። ደስታ የውስጥ ነው እንደተናገረው ነው። በነገራችን ላይ ብዙ ሀብታሞች፣ ብዙ ሚሊዮነር፣ ብዙ ገንዘብ ያላቸው ሰዎች ብዙ ራሳቸውን ሲያጠፉ፣ ሲጎዱ፣ ሲታመሙ በቃ ሲጨነቁ እናያለን። ያ ምንድነው? ደስታን በገንዘባችን የሆነ ነገር ገዝተን በቃ ልንዝናናበት ወይ ደግሞ ስለ መሰረታዊ ነገሮችን ልናሟላበት እንችላለን እንጂ የውስጥ ደስታ ግን በገንዘብ አይገኝም ነው የሚለን። ያ ደግሞ እውነት ነው፣ ሀቅ ነው። እንዲህ ስላችሁ ገንዘብ አያስፈልግም ማለት አይደለም። በጣም በህይወታችን ውስጥ ሊያስፈልገን ከሚችለው ነገር አንዱ ሁላችንም ደፋ ቀና የምንልበት ነገር ነው፣ ገንዘብ ነው። ገንዘብ አስፈላጊ ነው፣ ግን ደግሞ ደስታ ለማግኘት ብለን አይደለም የምንሰራው። አስፈላጊ የሆኑ ነገሮችን ለህይወታችን መሰረታዊ ይጠቅማሉ የምንናቸው ነገሮችን ልንሰራበት፣ ልንገበያይበት፣ ልንበላ፣ ልንጠጣበት ነው እንጂ የውስጥ ደስታ ልናገኝበት አንችልም። ትክክለኛ ትምህርት ነው። ስለዚህ ደስታን ለማግኘት መጀመሪያ ከፈጣሪያችሁ ጋር ተስማሙ። በቃ ሌላ ምንም አይደለም። ደስታን የሚሰጠው አንድ ፈጣሪ ብቻ ነው። የውስጥ ደስታን የሚሰጠው እሱ ነው። ውድ ተመልካቾቼ ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበር። ቀጣይ በሌላ ቪዲዮ እናንተን ትማሩበታላችሁ፣ ቁም ነገር ትጨብጡበታላችሁ፣ እንዲሁ ትዝናኑበታላችሁ የምላችሁን ቪዲዮ ሰብሰብ አድርጌ ወደ እናንተ መጣለሁ። ለዛሬ ግን አብራችሁኝ እስካሁን ስለነበራችሁ ቪዲዮን እስከመጨረሻው ለተከታተላችሁ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። እወዳችኋለሁ። ባይ ባይ።